ብፁዕ አባታችን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር ወዳችሁ በዚህ ቦታ የተሰበሰባችሁ ምዕመናን እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ይህችን ሰዓት እርሱ ጋር እንድንሆን የፈቀደ እግዚአብሔር ክብር ምስጋና ይግባው። የትምህርታችን ርዕስ የተባረከ እንጀራ የሚል ነው። ጠዋት በወንጌሉ ሲነበብ እንደሰማነው ሁለቱ ደቀ መዛሙርት ኤማሁስ ወደሚባል መንደር ከኢየሩሳሌም ከተማ 60 ምዕራፍ ወይም 12 ኪሎ ሜትር ወደምትርቅ ከተማ ሲሄዱ አንድ ሰው አብሯቸው በመንገድ ላይ ተቀላቅሎ ይሄድ ነበር። ሁለቱ ደቀ መዛሙርት ስለ ኢየሱስ ክርስቶስ ሞትና ትንሣኤ ከሌሎች የሰሙትን እየተነጋገሩ እውነት ነው አይደለም እየተባባሉ ሲሄዱ ያ ሰው በመካከላቸው ገብቶ እናንተ የኢየሩሳሌም ሰዎች በዚህ በረሃ በዚህ ሙቀት እንዲህ እስክትጠወልጉ ድረስ የምትነጋገሩት ስለምንድን ነው? ምንድነው አዲስ ነገር የምታወሩት? ብሎ ነገራቸው። አንተ ለኢየሩሳሌም እንግዳ ሰው ነህ፣ ሰሞኑን በኢየሩሳሌም የሚነገረውን ነገር አልሰማህም ማለት ነው ብለው ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሰሙትን ነገሩት። እርሱም ሙሴ በኦሪት ነቢያት በትንቢት የተናገሩትን እየጠቀሰ በእውነት ሊሞት ሊነሳ እንደሚገባ አስቀድሞ የተጻፈ መሆኑን ይህንንም ያለ ጥርጥር ሊያምኑ እንደሚገባ እየነገራቸው መንገዳቸውን ጨርሰው ኤማሁስ ደረሱ። እዛ ሲደርሱ መሽቶ ነበርና ከነሱ ፈንጠር ብሎ ለብቻው ሄደ። እንደ ልማዳቸው አንተ ለሀገራችን እንግዳችን ነህ፣ ይህን ያህል መንገድ አብረን መተን እንዴት ጥለህን ትሄዳለህ? እባክህን ከኛ ጋር እደር ብለው ግድ አሉት ይላል። ከነሱ ጋር ሊያድር ገባ። እራት ቀረበ። ቡራኬ ለእንግዳ ነው፣ እባክህን እንጀራውን ባርክልን አሉት። አላወቁትም ነበርና እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። እንጀራውንም ሲበሉ ዓይናቸው ተገለጠ። በመንገድ ላይ አብሯቸው የመጣ ምስጢሩንም የገለጸላቸው አሁንም ቡራኬውን የሰጣቸው ራሱ የትንሣኤው ጌታ ኢየሱስ ክርስቶስ መሆኑን አወቁ። አንተ በመንገድ ላይ ስንመጣ ሲነግረን ልባችን ይቃጠልብን አልነበረምን? ተባባሉ። አላደሩም። ወዲያውኑ ተነስተው ወደ ኢየሩሳሌም ተመለሱ። 11ዱም ደቀ መዛሙርት ኢየሱስ ክርስቶስ ከሙታን ተነስቷል፣ ለጴጥሮስም ታይቷል ሲሉ አገኟቸው። እነሱም በመንገድ ላይ እንዴት እንዳገኙት መጽሐፍትንም እንዴት እንደገለጠላቸው እንጀራውንም ባርኮ በሰጣቸው ጊዜ እንዴት እንዳወቁት ተረኩላቸው ይላል። ይሄ እነሱ የበሉት እንጀራ ተራ እንጀራ ነው። በኤማሁስ ከተዘጋጁት ከተጋገሩት ለመንገደኞች ከሚቀርቡት እንጀራ መካከል እነሱ የበሉት እንጀራ ከሌላው እንጀራ የተለየው በአንድ ነገር ነው፣ በመባረኩ የተባረከ በመሆኑ። በዚያች ከተማ ውስጥ በዕለቱ ምግብ የበሉት እነሱ ብቻ አይደሉም። ብዙ መንገደኞች ወደ ከተማዋ ገብተው እንጀራ በልተዋል፣ ውሃ ጠጥተዋል፣ እዚያው አድረዋል። ከሁሉም ተለይቶ ጌታ ለነዚህ ሰዎች የተገለጠው የተባረከውን እንጀራ ስለበሉ ነው። የነሱ እንጀራ በመባረኩ ነው ከሌሎቹ እንጀራ የተለየው። ለዚህ ነው እናቶቻችን አባቶቻችን ሲመርቁ የተባረከ እንጀራ ይስጥህ የሚሉት። እንጀራ ምንድን ነው? እንጀራ እኛ ጋግረን የምንበላው ብቻ አይደለም። የዕለት እንጀራችንን ስጠን ዛሬ ስንል የምንበላው የምንጠጣው ስጠን ማለታችን ብቻ አይደለም። እንጀራ ብዙ ነገር ነው። እንጀራህን ይክፈትልህ፣ እንጀራህን ይግለጥልህ ሲባል የምትበላው የምትጠጣው ይስጥህ ማለት ብቻ አይደለም። እንጀራ ብዙ ትርጉም ያለው ነገር ነው።
ለሰው ትዳሩ እንጀራው የሚባረክ ትዳር ካገኘ አይን ይገልጣል፣ ምስጢር ያወጣል። ብዙዎች ትዳራቸው ተባርኮላቸው ብዙ ነገር አግኝተዋል፣ አይናቸው ተገልጦላቸዋል። ነገ በዓሏን የምናከብርላት እናታችን ቅድስት ድንግል ማርያም የሐናና የኢያቄም ልጅ ናት። የነዚህ የሁለቱ ትዳር ስለተባረከ ነው። የተባረከ እንጀራ ሆኖላቸው አይናቸውን ለመግለጥ ሰው ሁሉ የማያየውን ነገር ለማየት የበቁት። በታሪካቸው ላይ እንደተጻፈ ሁለቱም በራእያቸው አይተዋል። ድንግል ማርያም ከነሱ እንደምትወለድ ኢያቄምም በራእይ አይቷል፣ ሐናም አይታለች። በራእይ ያዩትንም በአይናቸው አይተዋል። ከሰማይ መልአክ ወርዶ ድንግል ማርያምን ሲመግባት አይተዋል። ይህን ሁሉ ለማየት ለምን በቁ ቢባል የተባረከ ትዳር ስለሰጣቸው። ትዳራቸው የተባረከላቸው አሉ፣ ትዳራቸው ያልተባረከላቸው ሰዎች አሉ። ያልተባረከላቸው ሰዎች ከጭቅጭቅና ከንዝንዝ አይተርፉም። ከመጣላትና ከመጨቃጨቅ የሽማግሌ ዕዳ ከመሆን አይተርፉም። ምስጢር አያዩ። ከዚያ ቤት ቅዱሳን አይወለዱ፣ ሊቃውንት አይወለዱ፣ መልካም ዳኞች፣ መልካም ነጋዴዎች፣ መልካም ካህናት ከዚያ ቦታ አይወለዱ። ካልተባረከ ትዳር ውስጥ ጥሩ መሪዎች ሊገኙ አይችሉም። የሰው ጆሮ የሚበጥሱ፣ አንገት የሚቆርጡ፣ በስልጣን ላይ ቢቀመጡ ህዝብ የሚያስለቅሱ፣ አገር የሚሸጡ፣ ቅርስ የሚሸጡ ሰዎች ናቸው የሚወለዱ። ለዚህ ነው ትዳራችን መባረክ ያለበት። ትዳር ከተባረከ ምስኪን ይገልጻል። ትዳር ከተባረከ እንጀራ ያወጣል። ልባችን እኮ ይቃጠልብን ነበር። አላወቁትም ነበር እኮ አብሯቸው ነበር፣ ግን አላወቁትም። የሥጋ አይን ነበራቸው፣ የመንፈስ አይናቸው ግን አልተገለጠላቸውም ነበር። የተገለጠው መቼ ነው? እንጀራውን ያን የተባረከውን እንጀራ ሲመገቡት ነው። ትዳር ምን እንደሆነ ጥቅሙ፣ ትዳር ዓላማው ምን እንደሆነ፣ የትዳር ፍጻሜው ምን እንደሆነ መቼ ነው የሚገባን? ትዳሩ ሲባረክ ነው የሚገባን። ትዳራችን ያልተባረከ ከሆነ ትዳራችን የቃቃ ጨዋታ ነው የሚሆነው። በቃቃ ጨዋታ ልጆች ከሚጫወቱትም ሊብስ ይችላል። ለዚህ ነው ባለትዳሮች ከማግባታቸውም በፊት ወደ ቤተክርስቲያን እንዲመጡ፣ ከተጋቡም በኋላ ከቤተክርስቲያን እንዳይለዩ፣ በምክረ ካህን በፈቃደ ካህን እንዲኖሩ ቤተክርስቲያን የምታሳስበው ጥቅሙን እንኳን ሳያውቁት እንዳይሞቱ ነው። ለአንዳንዶቹ ባልና ሚስቱ አንድ ቤት ከመኖር፣ ከአንድ ማዕድ ከመቁረስ፣ ሰርግ ቤትና ልቅሶ ቤት አብረው ከመሄድ ያለፈ ጥቅም አይታያቸውም በትዳራቸው። ዮሐንስ የመልካም ትዳር ውጤት ነው። ይስሐቅ የመልካም ትዳር ውጤት ነው። ድንግል ማርያም የመልካም ትዳር ውጤት ናት። አቡነ ተክለ ሃይማኖት የተቀደሰ ትዳር ውጤቶች ናቸው። የቅዱሳንን ታሪክ ወደ ኋላ ብንሄድ ሁሉም መሰረቶቻቸው የተቀደሱ ነበሩ። ዛፎቹ መልካም ስለነበሩ ነው ፍሬዎቻቸው መልካም መሆን የቻሉት። ዛፎቹ የተባረኩ ስለነበሩ ፍሬዎቻቸውም የተባረኩ መሆን ችለዋል። ዛፎቹ የተረገሙ የሆኑት ደግሞ ርጉም የሆነ ፍሬ አፍርተዋል። አባቶቻችን የይሁዳን ታሪክ ያለ ምክንያት አይደለም እኮ የሚተርኩት። አባቱ የተረገመ፣ እናቱ የተረገመች፣ ሁለቱም ክብር የማያውቁ በተቀደሰ ትዳር ያልኖሩ እንጀራቸው ያልተባረከ ሰዎች ስለነበሩ ይሁዳን የመሰለ ለነሱ ብቻ አይደለም ለዓለም ክፋቱ የሚተርፍ ሰው ነው ያፈሩት። ዕውቀት እንጀራ ነው። ዕውቀት እንጀራ ነው። ከተባረከ ምስጢር ይገልጻል፣ ካልተባረከ አገር ያጠፋል። ዕውቀት ስለሆነ ብቻ እኮ አይጠቅምም። ዓለምን የሚያጠፋ መሳሪያ የተሰራው በዕውቀት ነው። አንዳንዶች ዕውቀታቸው ዳዊት እንዲደግሙ፣ ቅዳሴ እንዲቀድሱ፣ እንደነ አባ ጊዮርጊስ፣ እንደነ ቅዱስ ኤፍሬም፣ እንደነ አባ ሕርያቆስ፣ እንደነ ቅዱስ ያሬድ እግዚአብሔርን እንዲያመሰግኑ፣ መልካም ደገኛ ድርሰት እንዲጽፉ፣ ሰውን ከእግዚአብሔር ጋር እንዲያገናኙ አድርጓቸዋል ዕውቀታቸው። በሌላ በኩል ደግሞ ያልተባረከ ዕውቀት ተሰጥቷቸው እንጀራቸው ባለመባረኩ ደግሞ
ተምረው ድግምት ሲደግሙ መተት ሲመክቱ ሰውን በማይሆን ህይወት ውስጥ ሲከቱ የሚውሉ ደግሞ ሰዎች ከዚሁ ነው የሚወጡት። አትናቴዎስም አርዮስም ሁለቱም ከእስክንድርያ ትምህርት ቤት ተምረው የወጡ ሰዎች ናቸው። ሁለቱም ሀገራቸው አንድ ነው። የተማሩት ከአንድ ቦታ ነው። የአንዱ ዕውቀት ተባረከ፣ የአንዱ ዕውቀት ግን አልተባረከም። ቅዱስ አትናቴዎስ የተባረከ እንጀራ ነበረው። ስለዚህ ለቤተ ክርስቲያን ሐዋርያዊ እስከ መባል የደረሰ አርዮስን በኒቅያ ጉባኤ ተከራክሮ የሚረታ የቤተ ክርስቲያን ዓይን ምሰሶ ለመባል በቃ። በተቃራኒው አርዮስ ደግሞ ወልድ ፍጡር ነው ብሎ ራሱን ተጎድቶ ተረፈ አርዮሳውያንንም ጎድቶ እስከ ዓለም ፍጻሜ የሱ ዕውቀት ዘር እንደ እባብ ዘር ሰውን ሁሉ ሲነድፍ ይኖራል። ለዚህ ነው ዕውቀታችን መባረክ ያለበት። ያልተባረከ ዕውቀት አገር ያጠፋል፣ መንግስት ይገለብጣል፣ ትውልድ ያጠፋል። የተባረከ ዕውቀት ለሰው መድኃኒት ነው፣ ለሰው እርቅ ነው፣ ለሰው ሰላም ነው። ለሀገር እድገት ብልጽግና የሚሰጠው ዕውቀት ሲባረክ ነው። ለዚህ ነው ዕውቀታችንን ይዘን ወደ እግዚአብሔር ቤት መምጣት ያለብን። መማር ብቻውን አይጠቅምም እኮ፣ ማወቅ ብቻውን አይጠቅምም እኮ፣ መሰልጠን ብቻውን አይጠቅምም እኮ። አንዳንዶቹ እኮ ዕውቀታቸው ራሳቸውንም አላዳናቸውም። ለሌሎቹ እየመከሩ ራሳቸው ግን በሚመከሩበት ህይወት ውስጥ የሚወድቁ እኮ አሉ። አንዳንዶች ህዝብን ለማዳን ህዝብን ለመታደግ ይጥራሉ። ሌሎች ህዝብን ለመግደል ህዝብን ለማጥፋት ይጥራሉ። ልዩነቱ ከምን የመጣ ነው? ከመባረክና ካለመባረክ የመጣ ነው። ለዚህ ነው ዕውቀት እንጀራ ነው የምንለው። እግዚአብሔር ዕውቀታቸውን ገልጦላቸው እስከ ሰማየ ሰማያት ድረስ እስከ ሰባቱ ሰማያት ድረስ እግዚአብሔርን ለማየት የበቋሉ እኮ እንደነ ቅዱስ ዮሐንስ ያሉት። እግዚአብሔር ዕውቀታቸውን ባለመባረኩ እነሱም እንዲባረክላቸው እባክህ እንጀራችንን ባርክልን ባለማለታቸው ምክንያት እነሱም ጠፍተው ሰውንም ይዘው የጠፉ ደግሞ አሉ። ለዚህ ነው ወጣቶች እንጀራቸውን ዕውቀታቸውን ይዘው ወደ ቤተ ክርስቲያን መጥተው ማስባረክ ያለባቸው። መማር ብቻውን ማወቅ ብቻውን ያለ መንፈሳዊ ሕይወትና ያለ ሃይማኖት ስለማይጠቅም፣ ስልጣንም እንጀራ ነው። ካስባረኩት ህዝብ ይጠቅማል፣ ካላስባረኩት ህዝብ ይጎዳል። የተባረከ ስልጣን የሰጣቸው ሰዎች የህዝብ አገልጋይ መሆናቸውን አውቀው እነሱም አገልግለው ተገልግለው ተመስግነው ተመርቀው እድሜያቸው ረዝሞ ካረፉም በኋላ እግዚአብሔር አጽማቸውን አለምልሞላቸው ህዝቡም እየመረቃቸው በምድርም በሰማይም ተመስግነው የኖሩ እኮ ነው። እንደነ አጼ ካሌብ ያሉት፣ እንደነ ቅዱስ ላሊበላ ያሉት፣ እንደነ አኩቶ ለአብ ያሉት ሌሎችም በምድርም በሰማይም ተመስግነው እግዚአብሔርም ሰውም ወዷቸው በስልጣን ዘመናቸው ድሃ ተበደለ፣ ፍርድ ተጓደለ ብለው ካረፉም በኋላ ለቅድስና በቅተው ታቦት ተቀርጾላቸው ጠበል ፈልቆላቸው በስማቸው ድነት እየተገኘ የሚኖሩ አሉ። እነዚህ የታደለ ስልጣን የተባረከ ስልጣን የተሰጣቸው ናቸው። ለነዚህ ሰዎች ስልጣን ማገልገያ ነው እንጂ መገልገያ አይደለም። ጉቦ መቀበያ አይደለም። ሰነዝ መደለጃ አይደለም። በዘመድ በአዝማድ የሚሰራበት አይደለም። ስልጣን የተባረከ ስልጣን የተሰጣቸው ሰዎች ሁሉም ዘመዳቸው ነው፣ ሁሉም ወዳጃቸው ነው። የአገሬ ልጅ ነው፣ የአገሬ ልጅ አይደለም፣ የወንዜ ልጅ ነው፣ የወንዜ ልጅ አይደለም የሚለው ስሜት የላቸው። ያልተባረከ ስልጣን ያላቸው ሰዎች ደግሞ አገር ሲያጠፉ፣ ህዝብ ሲገሉ፣ ህዝብ ሲጨፈጭፉ፣ ጉቦ ሲቀበሉ፣ ሰነድ ሲደልዙ፣ የህዝብ ሀብት ሲያባክኑ መጨረሻቸው ወይ ወህኒ ቤት ነው የሚሆነው። በህይወት ኑሮ ቢሞቱ እንኳን ሰው ሁሉ አጽማቸውን ጭምር እንደወቀሰው ነው የሚኖረው። የእነሱ ልጆች ነን ማለት እንዳሳፈረ፣ ምን ነው በእነሱ ዘመን ባልኖር እንደተባሉ ነው የሚኖሩት። ይሄ ያልተባረከ ስልጣን። የተባረከ ስልጣን ያላቸው ሰዎች
ነገ ትወርዳላችሁ ቢባሉ ምንም አይመስላቸው። የተባረከ ስልጣን ያላቸው ሰዎች ስለመውረድ ከስልጣን ስለመውረድና ስለመውጣት አያስቡ እና አጼ ካሌብ እኮ ወንበራቸውን ቁጭ አድርገው ዙፋናቸውን ቁጭ አድርገው ዘውዳቸውን ቁጭ አድርገው አንዲት ሰኔልና አንዲት ቅል ብቻ ይዘው ገዳም ገብተዋል። ለምንድን ነው ጥለውት የሄዱት? ዛሬ ብዙ ሰዎች በዓለም ላይ የምታዩት ነው። በየዜና ማሰራጫው በጦርነት ህዝባቸው የሚታገላቸው ሰዎች እኮ ውረዱ አንወርድም ነው አይደለም ጦርነቱ። እነዚህ ሰዎች ግን ስልጣናቸውን እንደምናምን ቆጥረው እንዴት ለመሄድ ቻሉ? መጀመሪያውንም የተባረከ ስልጣን ስለነበራቸው። እና ዲያም ሰገድ ኢያሱ እኮ ስልጣናቸውን ትተው ወደ ገዳም እስከሚሄዱ እኮ ደርሰዋል። እንዴት ቻሉ? ስልጣንን ያህል ሰው ሁሉ ለማግኘት የሚጓጓትን ነገር እንዴት ጥለዋት ሄዱ? የተባረከ እንጀራ የሆነ ስልጣን ያለው ሰው እግዚአብሔርን እንጂ ምድራዊ ውስጡን ስለማያስብ እግዚአብሔርን እንጂ የዕለት መቀመጫውን ስለማያስብ ለሱ በስልጣኑ ዘመን ሁልጊዜ ደግ ነገር እንደሰራ ነው የሚኖረው። ዛሬ ከታች እስከ ላይ ያሉ ሰዎች ይህን ማሰብ አለባቸው። እግዚአብሔር የሌለበት ስልጣን ስጋት ነው የሚኖርበት። እግዚአብሔር የሌለበት ስልጣን ጭንቀት ነው የሚለቅበት። እግዚአብሔር የሌለበት ስልጣን እንቅልፍ አያስወስድም። እግዚአብሔር የሌለበት ፈሪሃ እግዚአብሔር የማይታሰብበት ስልጣን ጭንቀት ነው፣ ስጋት ነው፣ ምቾት የለውም። ፈሪሃ እግዚአብሔር ያላቸው ባለስልጣናት ግን አይጨነቁም። ለምን ይጨነቃሉ? የሚሰሩት በጎ ነው፣ የሚሰሩት ደግ ነው። የሚፈሩት እግዚአብሔርን ብቻ ነው። ሰውን አይደለም የሚፈሩት፣ እግዚአብሔርን ብቻ ነው የሚፈሩት። እግዚአብሔር ይወቅሰኛል፣ እግዚአብሔር ይቀጣኛል፣ እግዚአብሔር ያየኛል፣ ዋጋ ይከፍለኛል ብለው የሚያስቡ ሰዎች ናቸው የተባረከ ስልጣን ያላቸው ሰዎች። ስለዚህ ባለስልጣናት ስልጣን እንጀራቸው ነውና ማስባረክ አለባቸው። ሰሎሞን እኮ የአባቱን ዙፋን ከመረከቡ በፊት እግዚአብሔርን ለምኖታል። ምን ላድርግልህ ሲለው ማስተዋልንና ጥበብን ስጠኝ። እስራኤል ኃያል ናቸው። አባቴ ዳዊት ከዳዊት በፊት የነበረው ሳኦል አልቻሏቸውም። 40 ዘመን ገዝተዋቸው እንኳን አልቻሏቸውም። እኔ ገና ልጅ ነኝ፣ ገና መላክራ ነኝ፣ እንዴት ይችላቸዋል? ጉልበት አይደለም ስልጣን አይደለም መመለምን፣ ማስተዋልንና ጥበብን ስጠኝ። ደግሞም እንዳልጠግብ እግዚአብሔር ማን ነው ብዬ እንዳልታበይ እንዳልራብ ደግሞ እንዳልሰርቅ የሚበቃኝን ያህል ብቻ ስጥ ብሎ ለምን እግዚአብሔር ለሰሎሞን ምንድን ነው ያለው? በዓለም ላይ ካሉ ነገስታት ጥንትም ከነበሩ ወደፊትም ከሚመጡ የሚበልጠውን ሁሉ ከሀብትም ከስልጣንም ከንብረትም ከእውቀትም ከማስተዋልም አብዝቶ ነው የሰጠው። ዛሬ አንድ ሰው ሲሾም መለመን ያለበት ይህ ነው። ማስተዋልና ጥበብን ስጠኝ። ሰውን እንዳስተዳድር በሚገባ እንዳስተዳድረው፣ እንዳያለቅስብኝ። ድሃ ወደ ባለስልጣን አይደለም ማመልከቻ የሚያቀርበው፣ ጎበዝ ወደ እግዚአብሔር ነው አቤት የሚለው። ይሄ ድሃ ጮኸ እግዚአብሔርን ሰማው እኮ ነው። ድሆች ይጮሃሉ እግዚአብሔርም ይሰማቸዋል። ጉቦ መስጠት የማይችሉ ዘመድ የሌላቸው ዘበኞች፣ ጸሐፊዎች አላስገባቸው ያሉ መዝገብ ቤቶች የከለከሏቸው ሰዎች እግዚኦ ብለው ይግባኝ ለእግዚአብሔር ይላሉ። እግዚአብሔር የእነዚህ ሰዎች ድምፅ ይሰማል። ስለዚህ እነዚህ ሰዎች እንዳይከሱኝ፣ ባለጸጋዎች ባለጊዜዎች ደግሞ መጥተው በገንዘብ ባለልጅነት በአምቻ በጋብቻ በርስት በጉቦ እንዳያታልሉኝ፣ መንግስትም የሰጠኝን ኃላፊነት ህዝብም የሰጠኝን ኃላፊነት ሁለቱንም እንዳልረሳ፣ ድሃ ተበደለ ፍርድ ተጓደለ ብዬ ፍርድ መስጠት እንድችል እባክህ ማስተዋልና ጥበብን ስጠኝ። እባክህ ከኔ ጋር ሁን። ስፈርድ አንተ ፍረድ፣ ስወስን አንተ ቀድመህ ወስን፣ ስናገር አንተ ተናገር ብለው መጸለይ ያስፈልጋል። ዛሬ ብዙ ሰዎች ሲሾሙ ወደ ቤተክርስቲያን አይደለም ቀድሞ የሚመጡት፣ ወደ ጠጅ ቤት ወደ አረቄ ቤት ነው፣ ወደ መጠጥ ቤት
ቁርጥ ወደሚበላበት ቤት ነው የሚሄዱት። ወደ ድግስ ቤት ነው የሚሄዱት። መሸታ ቤት ነው የምታገኟቸው። መጠጥ ጥበብ አይገልጽም። ቁርጥም ማስተዋል አይሆንም። በዚህ የተመሩ ሰዎች ናቸው አገርንም ጥለው እነሱም ይወደቁት። ያልተባረከ ስልጣን እኮ ለባለስልጣኑ ብቻ አይደለም፣ ለሀገር እኮ ይተርፋል። በጥቂት ሰዎች ምክንያት ነው። ሂትለርና ሞሶሎኒ ባመጡት ጦስ ነው እኮ የአንደኛውና የሁለተኛው ዓለም ጦርነት የመጣው እኮ በጥቂት ባለስልጣናት ክፉ ስራ። ዓለም በሙሉ ተባብሮ አይደለም እኮ ጦርነቱን ያመጡት። 2 እና 3 የጠገቡ ሰዎች ያመጡት ጦስ። ለዚህ ነው ስልጣን እንዲባረክ ማድረግ ያለብን። ስልጣን እንዲባረክ ባለስልጣናቱ ብቻ አይደለም ኃላፊነት ያለባቸው፣ ህዝብም ስለ ባለስልጣናት መጸለይ ያለበት። ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ተናግሯል። ስለ ነገስታትና ስለ መኳንንት፣ ስለ መሳፍንት በቤተ ክርስቲያን ጸሎት ይደረግ ብሏል። ዛሬ በቅዳሴያችን እንጸልያለን ስለ መኳንንቱ፣ ስለ መሳፍንቱ። እንዲያውም እኛ ጋር አንድ ከነገስታቱ በኋላ የተዘነጋ ነገር አለ። እሱ ምንድነው? በአካባቢያችን ስላሉ አገራችንንም ስለሚመሩ ባለስልጣናት መጸለይ ያለብን። ስለ ፕሬዝዳንቱ እኮ መጸለይ ያለብን። ስለ ጠቅላይ ሚኒስትሩ እኮ መጸለይ ያለብን። ስለ ዞኑ፣ ስለ ወረዳው አስተዳዳሪዎች እኮ መጸለይ ያለብን። እነዚህ ሰዎች ክፉዎች ከሆኑ ሀገር ክፉ ትሆናለች። እነዚህ ሰዎች ደጎች ከሆኑ ሀገር ደግ ትሆናለች። እነዚህ ሰዎች ይዘውንም ሊጠፉ ይችላሉ፣ ይዘውንም ሊያድጉ ይችላሉ። ለዚህ ነው መጸለይ ያለብን። ስለነዚህ ሰዎች መጸለይ የነዚህን ሰዎች ፖለቲካ መደገፍ ማለት አይደለም። ስለነዚህ ሰዎች መጸለይ በእነሱ ርዕዮተ ዓለም መመራት ማለት አይደለም። ግን ቦታው ላይ ተቀምጠዋል። ሰው በስልጣን ላይ የሚቀመጠው ሰው ስለመረጠው ብቻ አይደለም፣ እግዚአብሔር ሲፈቅድ ጭምር ነው። በፈቃድ እግዚአብሔር ጭምር ተቀምጠዋል። ስለዚህ በጎ እንዲሰሩ፣ አገር እንዲያሳድጉ፣ ድሃ እንዳይበድሉ፣ አገር እንዳያጠፉ፣ ቅርስ እንዳይሸጡ እግዚአብሔር ሆይ ከነሱ ጋር ሁን ብለን እኮ መጸለይ። ብዙ ጊዜ ስለነሱ አንጸልይም፣ ግን በእነሱ ላይ እናማራለን። ሲያጠፉ እናማራለን፣ እንዳያጠፉ ግን አንጸልይላቸው። እኛም ተባብረናል ማለት ነው የጥፋቱ። መጸለይ ግን አለብን፣ መለመን ግን አለብን። ይህች ሀገር እኮ ብዙ አይነት ባለስልጣናት ታውቃለች። የሚያለሙ፣ የሚያሳድጉ፣ የሚያበለጽጉ አይታለች። የሚገሉ፣ እየገደሉ በየጫካው የሚጥሉ፣ በየጎድጓዱ የሚጥሉ፣ በአደባባይ የሚረሽኑ ባለስልጣናትን አይታወቃለች እኮ። ሁለቱም የሰዎቹ ጥፋት ብቻ አይደለም፣ የሰዎቹም ልማት ብቻ አይደለም፣ የህዝቡም ጭምር ነው። ህዝቡም ሲለምን ጭምር ነው። እባክህ እንዲህ ያለ ነገር ፍጠር፣ በጎ ሰው አምጣልን ብለን እኮ መለመን አለብን። ትዳር ካልተባረከ እንደሚጠፋው ሁሉ ስልጣንም ካልተባረከ ያጠፋል፣ ይጠፋል። ገንዘብም እንጀራ ነው። የተባረከ እንጀራ ይስጥህ ማለት የተባረከ ገንዘብ ይስጥህ ማለት ነው። ገንዘብን ካስባረኩት አገርም ይጠቅማል፣ ራስንም ይጠቅማል፣ ለብዙ ወገኖች የሥራ ዕድል ይከፍታል፣ ድሆች እንዲጠግቡ ያደርጋል፣ አገር እንድትበለጽግ ያደርጋል። ገንዘብ ካልተባረከ ደግሞ ይጠፋልም ያጠፋል። ጫት የሚቅሙ ሰዎች በነፃ አይደለም እኮ የሚቅሙት። በመጠጥ አይምሯቸው የሚዞር ሰዎች በነፃ አይደለም እኮ። ሲጋራ የሚያጨሱ ሰዎች እኮ በነፃ አይደለም። በገንዘባቸው ሰው የሚያስገድሉ ሰዎች አሉ። በገንዘባቸው መድኃኒት የሚያጠጡ ሰዎች አሉ። ገንዘባቸውን ለጉቦ የሚጨርሱ ሰዎች አሉ። ገንዘባቸውን ለዝሙት የሚያውሉ ሰዎች አሉ። እነዚህ ያልተባረከ ገንዘብ ያላቸው ሰዎች ናቸው። ገንዘብ ብቻውን አይደለም። ገንዘብ ከማስተዋል ጋር፣ ገንዘብ ከጥበብ ጋር፣ ገንዘብ ከእውቀት ጋር ከመጣ ነው የሚጠቅም። ብዙ ሰዎች ከእውቀት በፊት ገንዘብ አግኝተው ነው የጠፉት። መለመን አለብን እግዚአብሔር ከእውቀት በፊት ገንዘብ እንዳይሰጠን። ከእውቀት በፊት ገንዘብ ያገኙ ሰዎች አልተጠቀሙበትም፣ አባክነውት ነው የቀሩት። በሉ፣ ጠጡ፣ ጨፈሩ የተባሉ እነሱ ናቸው። በሉቃስ ወንጌል ምዕራፍ 15 በጠፋው ልጅ ታሪክ እኮ የአባቱን ሀብት ወስዶ
የሚያገኙ ሰዎች እንደዚህ ናቸው። ይበላሉ፣ ይጠጣሉ፣ ይጨፍራሉ፣ ይደንሳሉ፣ ያባክናሉ፣ መጨረሻስ ይከስራሉ። ገንዘብ ከማስተዋል ጋር፣ ገንዘብ ከእውቀት ጋር፣ ገንዘብ ከፍሬሃ እግዚአብሔር ጋር ከሆነ እንደነ ኢዮብ ባለ ሀብት ነበረ። አብርሃምም ባለ ሀብት ነበረ። ሌሎች ብዙ አባቶቻችንን መጥቀስ እንችላለን። ባለጸጋዎች የነበሩ ግን እንግዶችን በመቀበል ቤተክርስቲያንን በማሰራት ገዳማትን በመርዳት ድሆችን በመርዳት ዘመድ ወዳጆቻቸውን በመርዳት እግዚአብሔር በረከት ረድኤት ያደላቸው ደግሞ ብዙዎች አሉ። በሌላ በኩል ያልተባረከ ገንዘብ ተሰጥቷቸው መሬት ቆፍረው ሲቀብሩ፣ ባንክ ውስጥ ሲያጠራቅሙ፣ በየቦታው ሲያስቀምጡ እነሱም ሳይበሉት ሰውም ሳይበላው የት እንዳስቀመጡትም ሳይታወቅ የሞቱ ሰው ብዙ ሰዎች አሉ። እነሱም ሳይበሉት ለልጆቻቸውም ሳያወርሱት ለሀገርም ምንም ነገር ሳይሰሩበት አላቸውም የላቸውም ሳይባል እንዲሁ ጠፍቶ ቢቀራባቸው ደግሞ አሉ። እነዚህ ያልተባረከ ገንዘብ ያላቸው ሰዎች። ስለዚህ ገንዘባችን ማስባረክ አለብን። እንዴት ነው የምናስባርከው? አስራቱን በኩራቱን በማውጣት ምጽዋቱን በመመጽወት ካለን ለተራቡት በማካፈል ለወገኖቻችን በማካፈል ገንዘባችን እንዲባረክ ማድረግ አለብን። እንዲባረክ ገንዘብም እንጀራ ነው። ከተባረከ አይን ይገልጣል። ብዙዎች አይናቸው ተገልጦላቸዋል። የተባረከ እንጀራ እግዚአብሔር የተባረከ ገንዘብ ሰጥቷቸው ትልልቅ ሥራ ሰርተው አገር ጠቅመውበታል። ቤተክርስቲያን ሰርተውበታል። መንገድ ገንብተውበታል። ሆስፒታል ሰርተውበታል። ትምህርት ቤት ሰርተውበታል። ፋብሪካ አቁመውበታል። ብዙ ሰራተኞችን ቀጥረው ልጆቻቸው እንዲማሩ አድርገዋል። አገርን ከረሃብ ከድህነት አውጥተዋል። እነዚህ የተባረከ ገንዘብ የተሰጣቸው ናቸው። ያልተባረከ ገንዘብ የተሰጣቸው ሰዎች ደግሞ በየጫተራው፣ በየአረቄ ቤቱ፣ በየጠጅ ቤቱ፣ በየመጠጥ ቤቱ እነሱ ወድቀው ሰውንም እያጠጡ ሲጥሉ ታገኛቸዋላችሁ። ስለዚህ እባክህ እግዚአብሔር የተባረከ ገንዘብ ስጠን ብለን እንጸልያለን። እድሜም እንጀራ ሰው በእድሜው ከተጠቀመበት በረከት ረድኤት ያገኝበታል። ሰው በእድሜው ከተጠቀመበት ስራ ይሰራበታል። ሰው በእድሜው ከተጠቀመበት ንስሐ ይገባበታል። ሰው በእድሜው ከተጠቀመበት ይማርበታል፣ ያስተምርበታል፣ ይወጣበታል፣ ይወርድበታል፣ ይነግድበታል። ከተባረከለት እድሜው። ካልተባረከለት ምን ዋጋ አለው? ረጅም ዘመን መኖር ምን ጥቅም አለው? ሰው ንስሐ ካልገባ፣ ወደ ቤተክርስቲያን ካልቀረበ፣ ሽምግልናውም ወጣትነቱን ካልጠቀመ፣ በወጣትነቱ ሩጦ ወጥቶ ወርዶ በሽምግልናው ተቀምጦ አስታርቆ ፈርዶ ለሀገርም ለራሱን ካልጠቀመ እድሜ ምን ጥቅም አለው? መኖር ብቻው ምን ጥቅም አለው? ዓመት መቁጠር ብቻው ምን ጥቅም አለው? ጊዜ መቁጠር ብቻው ምን ጥቅም አለው? ፀሐይ እንደሆነ ትወጣለች ትገባለች። ዓመት እንደሆነ ይቀያየራል። ወሮች እንደሆነ ይመጣሉ። በእኛ ቁጥጥር ስር አይደሉም። ሰው ብዙ ጊዜ ዘመኑ ክፉ ነው ይላል። ዘመን እኮ አይደለም የሚከፋው፣ ሰው ነው ዘመኑን የሚያከፋው። ሰዎች ደግ ከሆኑ ዘመኑ ደግ ይሆናል። ሰዎች ክፉ ከሆኑ ደግሞ ዘመኑ ክፉ ይሆናል። ክፉ ዘመን ማለት ክፉ ሰዎች ያሉበት ዘመን ማለት ነው። ደግ ዘመን ማለት ደግሞ ደግ ሰዎች ያሉበት ዘመን ማለት ነው። ዘመናችንን ደግ የምናደርገውም እኛ ነን። ዘመናችንን ክፉ የምናደርገው እኛ ነን። ካስባረክነው ደግ ይሆናል፣ ካላስባረክነው ክፉ ይሆናል። ረጅም ዘመን ኑረው አገር አጥፍተው ራሳቸውን የጠፉ ሰዎች አሉ። ጥቂት ጊዜ ኑረው ደግሞ የተጠቀሙ ሰዎች አሉ። ፈያታዊ ዘይማን አስቡት። ይህ ሽፍታ የነበረ ሰው ነው። ሲቀማ ወንጀል ሲሰራ ሲሆነብን የኖረ ሰው ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ለ3 ሰዓት ያህል ብቻ ነው የተገናኘው። በ6 ሰዓት አብሮ ተሰቀለ፣ በ9 ሰዓት ተፈጸመ ተባለ። ለመዳን የ3 ሰዓት ዕድሜ ነው የተሰጠው። ሰማይና ምድር የሚፈጽሙትን በዚያ ሰዓት አየ። ከዋክብት ሲረግፉ፣ ፀሐይና ጨረቃ የሰሩትን፣ መቃብራት ሲከፈቱ፣ አለቶች ሲሰነጠቁ፣ ሙታን ሲነሱ፣
ቀኑ ሲጨልም አየ። ከኢየሱስ ክርስቶስ አንደበት የሚወጣውን ሰማ። ራሱንም መረመረ። ከዚያ ምን አለ? ጓደኛው ሲሳደብና ሲወቅስ ተው አንተ ወዳጄ እኔና አንተ በኃጢአታችን የሚገባንን አግኝተናል አለ። በራሱ ላይ ፈረደ። የእውቀት ትልቁ እውቀት በራስ ላይ መፍረድ ነው፣ በሰው ላይ መፍረድ አይደለም። ቀጠለና ምን አለ? እሱ ግን ንጹሕ ነው አለ። ሊቃነ ካህናቱ እንኳን መመስከር ያቃታቸውን የክርስቶስን ንጽሕና ይሄውን በደም መሰከረ። እሱ ንጹሕ ነው። በሶስተኛ ደረጃ ምን አለ? አቤቱ በመንግስት አስበኝ ብሎ ለመነ። ዛሬ ከአዳም ቀድመ ገነት ትገባለህ ተባለ። ይሄ ሁሉ ስራ የሰራው በ3 ሰዓት ውስጥ ነው። ለገነት የበቃው በ3 ሰዓት ውስጥ ነው። በእኛ ህይወት ውስጥ ስንት 3 ሰዓቶች አልፈዋል? ስንት 3 ሰዓቶች አሉ? ከተጠቀመበት እኮ ለሰው 1 ሰዓት በቂ ነው፣ 2 ሰዓት በቂ ነው፣ 3 ሰዓት በቂ ነው፣ 1 ደቂቃ በቂ ነው፣ 1 ዓመት በቂ ነው። ቅዱስ ቂርቆስ በ3 ዓመቱ የሰራውን እኔና እናንተ በ70 በ80 ዓመታችን ገና አልሰራ ነው። ሰለስቱ ደቂቅ ገና በወጣትነታቸው የሰሩትን እኛ በስተርጅናችን ገና አልሰራ ነው። ነብዩ ዳንኤል በሶስና ላይ ያን ሁሉ ፍርድ የፈረዱትን ሰዎች ገልብጦ ፍርድ ሲያደርግ የ12 ዓመት ወጣት ነበር። የዛሬ ዳኞች፣ የዛሬ ባለስልጣናት፣ የዛሬ ፖሊሶች የስንት ዓመት ሰዎች ናቸው? ከዳንኤል በስንት ዓመት ነው የሚበልጡት? በ20 ዓመት፣ በ30 ዓመት፣ በ40 ዓመት፣ በ50 ዓመት ይበልጡታል። ያ ወጣት ያገኘውን እውነተኛ ማስተዋል ግን ለምን አላገኙትም? እድሜ ብቻውን ሰውን አያበስለውም። ማርጀት ብቻውን እኮ አይደለም። እርጅና ከእውቀት ጋር፣ እርጅና ከማስተዋል ጋር፣ እርጅና አእምሮም አብሮ ሲያረጅ ነው። አለበለዚያ እኮ ከወጣቱ የሚብሱ አረጋውያን እኮ አሉ። ከልጆች የሚከፉ አረጋውያን እኮ አሉ። ገና ካልበሰሉት ሰዎች ገና ያልበሰሉም አሉ እኮ። በሌላ በኩል ደግሞ የልጅ ወጣቶች የሆኑ ደግሞ አሉ። ይሄ ከመባረክ ነው። ሲባረክ እድሜ ከተባረከ አይን ይገልጣል፣ ምስጢር ይገልጣል፣ አገር ትጠቀማለች። ለዚህ ነው የተባረከ እንጀራ ይስጣችሁ ብለው እናቶቻችን አባቶቻችን የሚመርቁት። ኑሮን መኖር ይቻላል፣ ህይወትን መምራት ዝም ብሎ ይቻላል። ግን ካልተባረከ ከንቱ ሆኖ ይቀራል። ስለዚህ ወገኖቼ እናስባርከው፣ ሁሉንም ነገር እናስባርከው። እግዚአብሔር ሲባርከው ሁሉ ቀና ይሆናል፣ ሁሉም ይስተካከላል፣ ሁሉም መንገዱ ክፍት ይሆናል። ይሄን ቡራኬ ከልጅነታቸው ጀምሮ ልጆቻችን እንዲለምዱ ማድረግ አለብን። ልጆቻችንን ይዘን ወደ ቤተ ክርስቲያን በመምጣት ልጆቻችን የመጀመሪያውን ገንዘብ ሲያገኙ ለቤተ ክርስቲያን እንዲሰጡ በማድረግ ገንዘባቸው እንዲባረክ ማድረግ አለብን። ልጆቻቸው ከልጅነታቸው ጀምሮ ቤተ ክርስቲያንን እንዲያገለግሉ በማድረግ እድሜያቸው እንዲባረክ፣ ጉልበታቸው እንዲባረክ ማድረግ አለብን። ሰው እኮ ለቤተ ክርስቲያን በቅንነት ካገለገለ ጉልበቱ ይባረካል። እግዚአብሔር እሱን በቅንነት ያገለገሉትን ሰዎች ጥሎ አያውቅም። በእውነት በቅንነት ቤተክርስቲያንን ያገለገሉ ሰዎች ከልባቸው ገንዘብ ሳይፈልጉ፣ ስልጣን ሳይፈልጉ፣ ውዳሴ ከንቱ ሳይፈልጉ ከልብ ያገለገሉ ሰዎችን እግዚአብሔር ሰበካ ጉባኤው፣ ሀገረ ስብከቱ፣ ወረዳ ቤተ ክህነቱ ገንዘብ ባይከፍሏቸው እንኳን እሱ ራሱ ይከፍላል። ከፍሏቸዋል። በንጽህና ያገለገሉትን ሰዎች በየትም አድርጎ ከፍሏቸዋል። በንጽህና ጉልበታቸውን ሳይቆጥቡ ሌሊት ሰዓታት ለመቆም፣ ማህሌት ለመቆም፣ ጠዋት ኪዳን ለማድረስ፣ ቅዳሴውን ለመቀደስ፣ ማታ ለሰርኩ፣ ለጉባኤው፣ ለፍትሃቱ፣ ለምኑ ዳዊት ለመድገሙ፣ ዳሴ ማርያም ለመድገሙ ሳይታክቱ ሳይመራቸው ያገለገሉትን እኮ እግዚአብሔር ባርኮላቸው። የብዙዎቻችን አገልግሎት ግን ከሀኬት ጋር ነው፣ ከመሰልቸት ጋር፣ ከመዳከም ጋር፣ ከመዛል ጋር። አንዳንዶቻችን ክህነቱን አገልግሎቱን እንደ ስራ ብቻ ስለምንቆጥረው ለደሞዝ ብቻ ስለምናገለግለው ሳናስባርከው ነው የቀረው። እንቀድሳለን፣ አላስባረክ ነው። ሰዓታት እንቆማለን፣ አላስባረክ ነው። ፍታትን እንፈታለን፣ አላስባረክ ነው። ስራ ብቻ ሆኗል። ለኛው ስራ ብቻ ማለት ስራ ብቻ ሆነ፣ ሰዓታት ስራ ብቻ ሆነ፣ ማስተማር መዘመር ስራ ብቻ ሆነ። አገልግሎት መሆኑ ተረሳ። ስለዚህ ሊባረክ አልቻለም። ብዙ እናስተምራለን፣ ፍሬ ልናፈራ አልቻለም። ብዙ እንዘምራለን፣ ፍሬ ልናፈራ አልቻለም። አባቶቻችን ዳዊት ደግመው የጠበቋትን አገር እኛ እየዞርን ሰርተን ልንጠብቃት አልቻለም።
ለምን ስላልተባረከ ዋሻ ውስጥ ነው ይመሯት ነበር ይችላል ጉድጓድ ውስጥ ነው መርተዋት አልችላል በዱር በገደሉ ውስጥ ነው ካናብስትና ካናብት ጋር እየኖሩ ይችን ሀገር ጠብቀዋት ኑረዋል ስለተባረከላቸው ክነታቸው ተባርኮላቸው ምናኔያቸው ተባርኮላቸው ምንኩስናቸው ተባርኮላቸው ገዳማዊ ሕይወታቸው ተባርኮላቸው እኮ የጠቀሙ አባቶቻችን ነው ሰው ስለመነኮሰ ብቻ ይጠቅም ካህን ስለሆነ ብቻ ዲያቆን ስለሆነ ብቻ መሪጌታ ስለሆነ ብቻ የቆሎ ተማሪ ስለሆነ ብቻ እኮ ቤተክርስቲያን ሊጠቅም አይችልም ሲባረክለት ጭምር እግዚአብሔር ክህነቱን ሲባርክለት አገልግሎቱን ሲባርክለት ማህሌቱን ቅኔውን ሲባርክለት ዕውቀቱን ሲባርክለት ምናኔውን ሲባርክለት በአክቶን ሲባርክለት በእውነት ጸሎቱ አገልግሎቱ ቅዳሴው ትምህርቱ በረከቱ ለሱ ብቻ አይደለም ለሀገር በሙሉ ይተርፋል ስለዚህ እናስባርክ አገልግሎታችን ከልብ ይሁን እሱ ብቻ አስበን እናገልግለው የቀረው ነገር ሁሉ እኮ የሚያበራየውን በሪያፉን አትሰር ተብሏል ይሄን ያለ እግዚአብሔር ዋጋ የማይከፍል ይመስላችኋል ይሄን ያዘዘ እግዚአብሔር ስለ በሬዎች ተጨንቆ ይመስላችኋል ለዚህ ነው ማስባረክ ያለብን ከህፃናት እስከ አረጋውያን በውጭ ካሉት ውስጥ እስካሉት ሰዎች ድረስ እንዲባረክ ማድረግ አለብን ሐዋርያት ሲያስባርኩት ነው እንጀራቸው አይን ይገልጥላቸው ና ከኛ ጋር እደር እንጀራችንን ባርክልን ባይሉት ኖሮ አይናቸው አይገለጥም እንዲህ ባይሉት ኖሮ አብራቸው የነበረውን በማስተዋል አያዩትም ነበር ለኛም የሚጻፍ ታሪክ አይተርፍም ነበር ግን እንኳንም ከኛ ጋር እደር አሉት እንኳንም እንጀራችንን ባርክልን አሉት የነሱን አይን አድርገን ለማየት በቃ የነሱን አፍ አድርገን እኛም የተባረከውን እንጀራ ለመብላት በቃ የነሱን ታሪክ ለመስማት በቃ ስለዚህ ወገኖቼ በህይወታችን ውስጥ ያሉትን ነገሮች በሙሉ እናስባርካቸው ና ባርክልን ባርክልን እንጀራውን ባርክልን ውሏችንን ባርክ ቀናችንን ባርክ በየመስሪያ ቤታችሁ ገብታችሁ ወንበራችሁ ላይ ከመቀመጣችሁ በፊት ባርክ ቀኔን ባርክ የምቀመጥበትን ወንበር የምሰራበትን ጠረጴዛ ባርከው በሉ ነጋዴዎችም ሱቃችሁን ከፍታችሁ መሸጥ ከመጀመራችሁ በፊት ባርክ ሚዛኑን ባርክ መስፈሪያውን ባርክ እንዳያጨበረብር ሰውም እንዳያጨበረብር የሰው ገንዘብም እንዳይመጣ የኔም ገንዘብ እንዳይሄድ የሚያለቅስብኝ ሰው እንዳይኖር ባርክ ይሄን የሥራዬን ቦታ ባርከው በሉ ሹፌሮችም መኪናችሁን አስነስታችሁ ከመሄዳችሁ በፊት በእኔ ምክንያት ሰዎች አደጋ ውስጥ እንዳይወድቁ ይሄን አገልግሎቴን ባርክ መምህራንም ከማስተማራችሁ በፊት እኔ ማስተምረው ትምህርት በተማሪዎች ሊና ውስጥ አድሮ አገር እንዲጠቅም እንዲሆን እነዚህ ልጆችን እንዲጠቅም ባክህን ዕውቀቴን ባርከው አገልግሎቴን ባርከው ሌሎችም እንደዚሁ ሐኪሞች ሕክምናውን ከመጀመራችሁ በፊት መቀሱን ከማንሳታችሁ በፊት መስፊያውን ከማንሳታችሁ በፊት መርፌውን ከማንሳታችሁ በፊት ካርዱ ላይ ከመሙላታችሁ በፊት የዛሬውን አገልግሎት ባርክ እኔ መሳሪያ ነኝ አንተ ግን ነፍስንም ስጋንም ቁስል ትፈውሳለህና ፈውሳቸዋለህ የምሰጠው መድኃኒት የሚያድን ይሁን የሚገድል አይሁን እማዘው መርፌ የሚያድን ይሁን የሚገድል አይሁን የማደርገው ኦፕሬሽን የሚያድን ይሁን የሚገድል አይሁን በእኔ ምክንያት ሰው አይጥፋ እባክህ በዚህ ሆስፒታል ውስጥ አንተ ሁን እንደዚያ ከሆነ ሀገር ትባረካለች እናቶቻችንም እንደዚሁ ውሃቃውን ከፍታችሁ ሊጡን ከማብካታችሁ በፊት ይህን እንጀራ ባርክ በሉ ወጡን ከመስራታችሁ በፊት ይህን ወጥ ባርክ በሉ ዳቦውን ከመጋገራችሁ በፊት ይህን ዳቦ ባርከው በሉ ገበሬውም እንደዚሁ ይህን ምርት ባርከው ይህን ክምር ባርከው ይህን አውድማ ባርከው ይህን ጎተራ ባርከው እኔ የምሰጠው እህል ህዝብ የሚጠቅም እንዲሆን በሉ በወፍጮ ቤቱም ያላችሁ ሰዎች እንደዚሁ ባርከው ባርከው ረድኤት ያለው እንዲሆን እዚህ የሚፈጨው እህል ረድኤት ያለው በረከት ያለው እንዲሆን ባርከው ባርከው በሉ እንዲህ የምትሆን ሀገር ትባረካለች ሁላችን በቅንነት እናገለግላለን የምንሰጠው የሚቀበለው ቅን ይሆናል እግዚአብሔር በሁላችን ላይ ያድራል የሚያለቅስም አይኖርም የሚያስለቅስም አይኖርም የሚጨቆንም አይኖርም የሚጨቆንም አይኖርም የሚበዘብዝም አይኖርም የሚበዘበዝም አይኖርም ሁሉ አስባርኮታልና ስለዚህ ሁላችን እናስባርከው እግዚአብሔር አምላክ የተባረከ እንጀራ ለሁላችን ይስጥ የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን አሜን
መምህራችን መምህር ዳንኤል ክብረት የተባረከ እንጀራ በሚል ርዕስ አስተምረውናል። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን God
ዘማሪ ዲያቆን እንዳይ ዝማሬ መላእክትን ያሰማልን። እንግዲህ የልማት ኮሚቴ የሰላም ኮሚቴ ሆናችሁ የሰራችሁ ነገ ያው በእመቤታችን ክብረ በዓል ዕለት ስጦታው ተዘጋጅቷል። በፍሬም እና የተዘጋጀ የምስክር ወረቀት ነው። እናንተ ብቻም ሳትሆኑ ከፊት ጀምሮ ምናልባት ከ30 ዓመት በፊት ጀምሮ ነግራዝማች ሰጤ ሳሉ ጀምሮ የሰበካ ጉባኤ አባላት ሆናችሁ ያገለግላችሁ ምዕመናን፣ ካህናት በሙሉ የምስክር ወረቀቱ ተዘጋጅቷል። ነገ በአውደ ምሕረቱ በታቦቱ ሲታቦት ሲነግስ ስጦታው ይቀርባል። እንድትገኙ ነው። ያረፉ ይኖራሉ፣ በሞት የተለዩ እነሱም በተወካዮቻቸው በቤተሰቦቻቸው በኩል ስጦታው ይደርሳል። በጎ ስራ ከሞት በኋላ እንኳን እንዲህ በበጎ ያስነሳልና ይህንን ማድረግ አለብን ብሎ ሰበካ ጉባኤው አዘጋጅቷል። ይህንን ነው። ሌላው እባካችሁ ቅረጹት የሚል መልእክት